ተጣብቀሽባት ነው ነቀልኩላችሁ። ክፉ ሰው ማስወገድ ደግሞ ደስ ይላል። አንዲት ቃል ለእናቴ መጥፎ ነገር ቢናገሩ እጅግ ጉሮሮት ነው ሲጣርግ ይንገር። ምን? አዎ ሲጣርግ ነው ነገር እናቴ እንድትናገር ይገኛል። ማንም ሰው እናቴ እንድትናገርብኝ አልፈልግም። አልሰድብብህም እንዴ? ስቀልድ እኮ ነው። አመረርክ እንዴ ልጄ? ከአንድ እስከ ሚሊዮን ቁጥር ይዛል። የያዝኩትን ቁጥር መገመት የምትችይ ከሆነ ውሃ ትጠጫለሽ፣ ካልሆነ ግን በጥም ትቃጠያለሽ። ከአንድ እስከ ሚሊዮን መገመት አልችልም። አንቺ የምታውቂው ወጡ አረረ አላረረ ነው የምታውቂው። ድስቱ አረረ አላረረ፣ ልብሱ ነጻ ወይም አልነጣ እያልሽ ማሰብ ነው እንጂ ሌላ ምን ታውቂያለሽ? ልክ ነው ታባይ። በአሁኑ ግን ወጡ አረረ አላረረ፣ ድስቱ ያዘ አልያዘ፣ የማጥበው ልብስ ነጻ አልነጻ ከማለት ውጪ እማውቀው አንድ ነገር አለ። ልጄ ማጣት አልፈልግም። ካለ አታጣው። ካለ ልጅ ወደ ውስጥ ካለ በእርግጠኝነት ታገኘዋለህ። አርግዛለች ብለሽ አታምኚም እንዴ? አላምንም ልጄ። አባቴን ስለምትጠላው እኮ ነው እኔንም እንደዚህ ጥምድ አድርጋ ያዘች። አባትሽን ለምንድን ነው የምትጠሉት? እናቴን ስላጋባት። እናቴን ከማግባቱ በላይ ደግሞ ትልቁ ጥፋቱ ድሃ መሆኑ። ድሃ ስለሆነ አትፈልገውም። አሰቢ እንዴ የማንን ልጅ የምትመታ መስ ደግሞ ውስጥ ማደር ይከብዳል አይደል? እሷ ብቻዋን ስታድር ምን እንደተሰማት ጠይቂያትና ትነግርሻለች። ምን ይዘጋሻል? ተናገሪ። እሷ ጨለማ ውስጥ ብቻዋን ስታድር ምን ሊሰማት እንደሚችል አስበሽዋል ወይ? አላሰብኩም። ምን? ራስ ወዳድ ስለሆንሽ? መልሽልኝ። ራስ ወዳድ ስለሆንሽ? አዎ ራስ ወዳድ ስለሆንኩ። ስለ እሷ ምን አገባኝ? አንተ ራስህ የምትፈልገውን ብር የሚሰጥን ሰው ለይተህ ማወቅ አለብህ። ማን ነው የምፈልገውን ያክል ብር ሊሰጠኝ የሚችለው? ከእኔ ከእሷ 5 ሳንቲም አታገኝም። ለራሷ ነገ ይብሉ አይብሉ። ሰላም ውድ የሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የእናት ግፍ ክፍል 25 ይዤላችሁ መጥቻለሁ። ዩዲት እንግዲህ ብቻዋን በጨለማ አድራለች። ፈራሽ ወይ ሲላት እንዴት ነው የማልፈረው ጨለማው ዘግተህብኝ ሄደህ ስትልም ትጠይቀዋለች። አየሽ እሷ በዚህ ውስጥ ነው የቆየችው ሲል ምን አገባኝ እኔ ስለ እሷ ስትልም አየሽ አንቺ ራስሽን ብቻ ምትወጂ ስለ ሰው አትጨነቂም ራስ ወዳድነት ሲላትም እና ስለ ሰው እኔ ምን አገባኝ ስትልም ትመልስለታለች። እና 3 ሚሊዮን ብር ካመጣሽ እለቅሻለሁ፣ አለበለዚያ ግን በየአደባባዩ ትዋረጃለሽ፣ እስር ቤትም ትገቢያለሽ ሲላትም ብር የሚሰጥህን ሰው አታውቅም ስትልም ትጠይቀዋለች። ማነው እባክሽ የሚሰጠኝ ይላታል። እኔ ነኝ የምሰጥህ ስትልም አንቺ በገንዘብሽ ሁሉም ማድረግ ሰውን መግዛት ነው ወይ ምትችይ ሲላት አዎ የፈለኩትን ማድረግ እችላለሁ አንተንም ጭምር ስትልም ትጠይቀዋለች። እኔን መግዛት አትችይም ሲለም እሱ ይመልስላታል። ድሃንን በዚህ መልኩ ማንቋሸሽና እንደዚህ ማድረግሽ ተገቢ ነው ወይ ሲልም ይጠይቃታል። እሷ እኮ ምንም ነገር የላትም የምትበለው ነገ በልታም እንደምታድርም እንኳን እርግጠኛ አይደለችም ስትልም ትነግረዋለች። ወንደ ሰናማቱን እንግዲህ ስለ እናቴ አንድም ነገር እንድትናገሪ አልፈለግም ስርዓት ይኑር ሲላትም አይ ልጅ ጨከንክ እንዴ? ኧረ እኔ እንደዚህ ማናገር አልፈለኩም ስትልም ትላለች። እኔ ግን ጥሩ ባል ነኝ ልጅ እኮ አንተ ጥሩ ባል ብትሆን እኮ ሚስትህን ጥለህ ቤት ውስጥ አታድርም ስትለውም ትንሽ ተጋጭን ብላ ውጭ ማደሯ እሷ ናት እንትን ሲላትም ወይዘሮ ወርቄ ስለኔ እንደዚህ አታውሩም ስትልም ትላለች። ወይዘሮ ወርቄ እንደዚህ አይበሉ ሲላትም ጭራሽ ወይዘሮ ወርቄ አልከኝ እንዴ? እማዬ ማለቱን ተሆ ስትልም አባዬ ማለቱን ስተሆ ምን አድርጌ ነው ፈጣሪ ብላ ወደ ፈጣሪዋ ጮኸች። እዚህ ማት ውስጥ ጨመርሃኝ እንዴ ስትልም እኔ እኮ የገዛ ሚስቴን ፈልጌን እንጂ የመጣሁት ስትልም የገዛ ሚስትህ እኮ ማነው የወለዳት? ማን ያሳደጋት? ማነው ወይ የዳረለህ? ሌላ ሰው ነው የዳረለህ ወይ? እኔ ብድርልህ ማኖሮ ታከብራይ ነበረ
ከእናት ጎን ሆነህ አትንቀኝም የነበረ ብላ እና እናቱን ስም ማንቆሸሽ ትፈልጋለች ማለት ነው። አይ ከሱ በፊት ምንድን አልሻት? አመዳም አልሻት። እርሶን አመዳም ብልት ደስ ይሎታል ወይ? እንዴት አመዳም ትለኛለህ? የሚስትህ እናት እኮ ነኝ። እንዴት አመዳም ትለኛለህ? በጆሮዬ ነው ወይ የሰማሁት? ብላም እንግዲህ እሱን ለመውቀስ ትሞክራለች። እናቱ አመዳም ስትላት ግን ላፏ ቅንጣት አልተሰማትም። እሷን ግን አመዳም ብልሽ ወይ ደስ ይልሻል ወይ ሲላት እሷ በጣም ተንጨረጨረችና ፈጣሪዋንም ማማኸር ላይ ደረሰች። እሱም አዋዬ ሲላትም አንዴ ክብር አንዴ ካፈር መሆን አልፈልግም፣ አትጥረኝ፣ ማስመሰል አይጠበቅብህም፣ በዛው ቀጥልበት ስትልም ትንትላለች። እኔ መች አስመስልኩ? አላስመስልም፣ እናቴን የወለደችኝን ግን አመዳም ብለሽ ለምን ተናገር ሲላትም የሆነችውን የተናገርሁት ወተት ነጭ አይደለህም ወይ ብለው ይከፋዋል ወይ ስትልም ትመልስለታለች። እናቴን ግን እንደዚህ ልትያት አይገባም ሲላትም እሷ እንግዲህ እናቱን ማንቋሸሽና እንትን ማለት ቀጥላበታለች ከልጅየው ፊት ማለት ነው። እናትህ ብትሞት እንኳን ማን የሚቀብርልህ እድርም ምንም የላትም ስትልም ስለ እናቱ መጥፎ ነገር ትናገራለች። ከዚህ በኋላ ግን እኔ እያለሁ ስለ እናቴ አንዲስ መጥፎ ነገር እንዳይናገሩ በዚህ እጅ ነው አንቄ የምገሉት ሲልም ይናገራል። እናቴ ማንም ሰው እንዲናገራት አልፈልግም ብሎ እንግዲህ ዛሬ ወንደሰን የእናቱን ክብር ወይም ደግሞ እነዚህ አረመኔዎች ያሉበትን ሁኔታ እየነቃ የሚመጣ ይመስላል። በነገሩ ምን እንደሚያይ አላቅም። የወዲት ላይ ሲደርስ መልሶ የሚርበተበተው ነገር አለ ማለት ነው። አሁን ላይ ግን የሚነቃ ይመስለኛል። ወጣ ስታደር ምንም አልሆን። ለዛማ ነው መጥቼ እናንተን የጠየቅኩኝ ሲለም እንትን ብሏታል። ለምን ወጣ አደረች ብሎ የወዲት ወጣ ስላደረች እሷ ጋር መጥቶ ሲጠይቃት እንግዲህ ጭራሽ እናቱን ሰድባ አባረዋለች ማለት ነው። እናቲቱም እንደታገተች አታውቅም። የወዲት ቤት አላደረችም ብሎ ሲነግራትም ታውቂያለሽ ወይ እሷ የት ናለች ሲላት አይ አላውቀውም ብላም ፀሐይ ትነግራታለች። አንቺ በቀር ምን ታውቂያለሽ? ውስጥ ወጡ አረረ አላረረ ልብሱ ነጣ አልነጣ እያልሽ ነው እንጂ የምታስቢ ስትላትም አዎ ልክ ነው ትትዬ፣ አሁን ላይ ግን ልብሱ ነጣ አልነጣ እያልኩ ከማስበው ውጭ አንድ የማስበው ነገር አለ ብላ ተናገረች። ወዲት የት እንዳለች የማውቅ ይመስለኛል አለቻት። አለምን ያገታት ልጅ ነበረ ይዟት የወጣ ስትልም ትነግራታለች። የወዲትም ከእንቅልፏ ነክታ ውሃ ስጠኝ ስትለውም የሆነ ቁጥር ሊያዝልሽና በብር መጠን ውስጥ ካለው ቁጥር ሊያዝልሽና እሱ ውስጥ ከውሽ ውሃ ትጠጫለሽ ይለታማል። እንዴት ነው ከዛ ውስጥ ቁጥር ማቅ ስትልም ትመልስለታለች። የወዲትም በፈጠረው ሳስጠኝ ጠምቶኛ ከሰጣት እድልም እንግዲህ አንድ ምሳት ትጠቅስ ትቀራለች። ቁጥሩን ቢሰጣትም ተንኮል መስራት ግን ትችያለሽ ሲልም ስለፈጠረህ በፈጣሪ ስም ስጠኝ ትለው ፈጣሪውን ችግር ውስጥ ስትገቢ ነው እንደ ፈጣሪ ትያለ በፈጣሪ ስትጠሪ ትንሽ እንኳን አታፍሬም ሲላትም ይጠይቃታል። እና የወዲት ጉዲት አሁን ችግር ስትገቢ ነው ወይ ፈጣሪ ትዝ ያለሽ? ያው ሁሉ ተንኮል ስትሰሪ ግን ፈጣሪ ትዝ አላለሽም። ባንቺ አይነት አፍ ሲጠራ ፈጣሪ ጥሩ አይሆንም ሲልም እኔ እንዳንቺ አይደለሁም ብሎም እንግዲህ ውሃውን አምጥቶ ይሰጣታል። አለም ለሰሪዋ ብላ የሰራችው ምግብ የወዲት ጥርቅ አድርጋ በልተው የነበረውን አስታወሰና አይ አትዘኝ የእጅሽን ነው ያገኘሽው ሲልም አጋችሁ ግን እንዴት ነው የተመቼ በመድኃኒዓለም ተመቼ እሷ እጇን ተጣጥባ ልትበላ ስትመጣ እሷ ጥርቅ አድርጋብስ አድርጋ በላችሁና አሁን የእጇን ያገኘች እስቲ ትየው ግን አተማርበትም። በጣም እንደዛ አይነት ሰው እንደገና ይብስበታል እንጂ አይማርም። ለምን እንደሆነ አይገባኝም። ግን አንዳንዱ ከጥፋቱ ወዲያው ቶሎ የሚመለስበት ሁኔታ አለ። እንደዚህ እንትን ያሉበት ደግሞ ጭራሽ ፈጣሪያቸውን ረስተው እንደገና ከአደር እንትናቸው እየባሰ የሚመጡት እንደገና ማለት ነው። ከክፋት ላይ ክፋት እየጨመሩ በጣም እንትን የሚሉ ሰዎች አሉ። እና የወዲትም እንደዛ ነው የሆነችው ማለት ነው። ይቅርታ እያለች እዛው ይቅርታ እያለች የባሰ ከማሳመም ወደ መግደል እየተሻሻለች የሄደችበት ሁኔታ ነው። መመለስ እየቻለች እሷ ግን ይባስ
ወደ ነፍስ ማጥፋት የሄደችበት ነው። እናቷ እሷ ወደ ሰማይ ቤት ትሄዳለች ስትል እሷስ ወደ ሰማይ ቤት ሄደች። እሷ ከሞተች በኋላ እኛ ስንሄድ ፈጣሪ ሰው ገላቸዋል ብሎ ወደ ሲኦል ቢያስገባን ስትላት እናቷን አይ እኛ ሳንሞት ንስሐ እንገባለን ስትል ትጠይቃታለች። እና ፈጣሪ እኛን ልናጭበረብረው ነው እንዴ ስትል ትመልስላታለች ማለት ነው። አይ የእናቷን ግፍ እናቷን መከተሏ ላይ አሁን ላይ ማለት ነው እዚህ ደረጃ ያደረሳት። የባብ ልጅ ባብ እንትን ራሱ እናቱን ነው ምን ይነድፋ እንደሚባል የሆነ ተረት አለ እንደዛ አይነት። እናቱ የወንዴ እናት የወዴት ተጣልተሃል ወይ ተጣልታችኋል ወይ ስትለው አይ አልተጣላንም፣ አይ ውጭ ብታድር እንኳን ጅብ አይበላትም ቢያገኛትም እንኳን ፈርቶ ነው የሚሮጠው ስትልም አይ እኔ ለሷ አልተጨነቁም ሆዷ ውስጥ ላለው ነው እንጂ እኔ ግን ያረገዘች አትመስለኝም፣ ካረገዘች እንኳን ምንም አይሆንም ስትልም ትነግረዋለች። እኔ አንድ ነገር ብቻ ነው የምፈልገው ሰላም መሆናችንና ልጄ ከአንቺ ጋር ሲጫወት ማየት ቤተሰባችን ፍቅር እንዲሁም ብቻ ነው የምፈልግ ቤተሰቤን ነው የምፈልግ ሲላትም እናቱ ይነግራታል። እኔም ፍላጎት ያንተ ልጅ ማየት ነው የኔ ልጅ ስትልም በወዲት በኩል ግን የማይሆን ነገር ነው ስትልም ትነግረዋለች። ሚስቴ በጣም ክፉ ሴት ናት፣ ለጥቅም ስትል አንተንም ቢሆን ትገልሃለች፣ እመነኝ ልጅ ስለ እሷ ከአንተ በላይ ነው የማውቀው ስትልም ወንዴን ትነግረዋለች። አውቃለሁ ከዚህ በፊት እኮ ብዙ ነገር አድርጋለች፣ ግን እኮ ተሻሽላለች ሲልም ይመልሳል። አይ አልተሻሻለችም፣ እንዲያውም ብሶባታል፣ አመልም እኮ ደግሞ ጭራሽ አይለቅም ስትልም ተነግረዋለች። ደግሞ እኮ በጣም ክፉ ሴት ናት፣ ለምንድን ነው ማትረዳኝ ስትለውም እኔ እኮ ምንም ማሰብ አልቻልኩም ይላታል። አትጨነቅ በቃ ልጅ፣ እውነት እኮ አንድ ቀን ይወጣል፣ ማንም ሰው እንትን ሳይለህ አንድ ቀን ራሱ ይወጣል፣ እውነት ተደብቆ አይቀርም ስትልም እናቱ ትመክረዋለች። ልብሴ እኮ ሁሉ ቆሽሿን አለም ከሄደች በኋላ ሁሉ ልብሴ ቆሽሿ ሲልም ወንደሰን ለእናቱ ይነግራታል። አንተስ ልብስን አለም ከወጣች እኮ እኔ አንዴ እንኳን አልቀመስኩም ስትልም ትነግረዋለች። የኔ እናት ስታሳዝን ማርያምን ወይ አንጀቴን በላችሁ። አለም ከጠፋች በኋላ እስከ ዛሬ ድረስ ምግብ እንዳልበላች አለምን እንደጠበቀች ነው። አለምም እንግዲህ ለምን አትለቀኝም ወይ ልትይዘኝ ነው ወይ ስትለውም አዎ አንቺን የመሰለች ቆንጆ ሲልም ትላታል። እንዴት ህይወቴን ልቀይር እያል ስጨነቅ አንቺን ጣለልኝ፣ የስኬት ጊዜ አንድ ብሎ ጀመረልኝ፣ እንዳስጀምር ሳታስጨርሽኝ ወዴት ልትሄጅ ነው ሲልም ይጠይቃታል። እማዬ የሆነ ነገር ትሆናለች፣ ካለቀቀ የሆነ ነገር ትሆናለች፣ አስርሽ ናት ወይ እማዬ የምትያ ሲላት አስርሽ እንደናት ነው የምታያቸው፣ የረሳሹ ነገር ግን አንቺ በእሳቸው አይን አንድ ሰራተኛ ነች፣ እንጊዜ በሌላ ሰው ተክቶች ይሆናል ሲልም አይ እኔ እሷን አውቃቸዋለሁ፣ በጭራሽ አይተኩኝም፣ እንደ ልዛቸው ነው የሚያዩኝ ስትልም እንዴ እንደ ልዛቸው ካዩሽ ንብረት ያወርሱሻል ወይ ሲልም ይጠይቃታል። እንዴ አንተ እናትን ንብረት ታወርሰኛለች ብለህ ነው ወይም ትንከባከባት ስትልም ትጠይቃለች። አይ እናቴ እኔ ሰርቼ እንድጦራት ነው እንጂ ንብረት እንድታወርሰ የፈለገ አይደለም ሲልም ይጠይቃታል። መልስላታል። አየህ ስለዚህም እኔ ንብረት እንድታወርሰኝ ብዬ አይደለም፣ ንብረት እንዲያካፍል ብቻ አይደለም የምወዳቸው ወይም የምንከባከባቸው ስትልን ትመልስለታል። በነገራችን ላይ እንዳንተ አይነት አስተሳሰብ ያለው ሰው 10 ቢፈጠር ሀገራችን ትቀየር ነበረ፣ ግን ምን ያደርጋል አንድ ብቻ ነች ሲልም ይመልስላታል። እኔ ምልሽ ግን ፍቅረኛ አለሽ ይላታል። ይህም ፍቅረኛ ጓደኛ ሲልም ጠይቃታል። በቃ የኔ ሚስት ትሆኛለሽ፣ እድሜ ላንቺ፣ ሀብታም ሆንኩ ምን የመሰለ ቤት እገዛና የቤት ንግስት አደርግሻለሁ ሲላትም አልፈልግም፣ ለጊዜው ትዳርም ጓደኛም ፍቅረኛም እናቴና አሰርዬ ብቻ ናቸው ስትልም ትጠይቀዋለች። እምቢ ማለት አትችይም፣ አለበለዚያ ግን አስርሻለሁ ሲላትም ፍቅር በግዴታ እኮ አይሆንም ሲልም ይጠይቃታል። ካስፈለገው እምቢ ማለት አትችይም፣ አፈለግሽ አስርሻለሁ ሲላት ፍቅር በግዴታ አይሆንም፣ ይህ እኮ በፍራቻ የመጣ ፍቅር ነው፣ እሱን ትፈልጋለህ ወይ ስትለው አዎ እፈልጋለሁ፣ አንቺን የመሰለ ሴት ሌላ ሰው ሲያገባሽማ ቆሜ አላይም፣ ስለዚህ የኔ ሚስት ነው መሆን ያለብሽ፣ በፍጹም አንቺ የሌላ ወንድ መሆን አትችይም፣ በፍጹም አሰቃይሻለሁ አንቺ የሌላ ከሆን፣ ስለዚህ አስቢበት ሲልም ይጠይቃታል። እሺ በቃ አስብበታለሁ ብላም አለም ትቀበላለች ሀሳቡን።